በጣም እንግዲህ በሚገርም ሁኔታ ማለት ነው እዙ ታግታለች ማለት ነው። በጣም ነው የሚገርመው። ኢዩኤል እንግዲህ የማሚ ልጅ ራኬብ አገኘዋት ብሎ ነበረ፣ ግን እስካሁን ድረስ እየተሳሳተ ሰው እየተከታተለ ይገኛል። በስህተት ነው እየተከታተለ የሚገኘው ወይስ ራኬብ እየቀለደችበት ነው የሚለውን በጣም ያሳስባል ማለት ነው። እናም እንግዲህ ዛሬ ያው ንቅሳቱን ካየ በኋላ የኔ አይደለም ብላ ክዳዋለች። በጣም የሚያሳዝነው። እናም እንግዲህ አቤልና ርብቃም ማለት ነው በጣም ደንግጠዋል። ምክንያቱም ኢዩኤል ከእስር ቤት አምልጧል ማለት ነው እና በጣም የሆነ በማይታመን ሁኔታ ማለት ነው ከእስር ቤት ካመለጠ በኋላ ነበረ ቀጥታ ወደ ራኬብ ቤት ሄደው። እናም እንግዲህ ተደውሎ ከፖሊስ ጣቢያ እንግዲህ ከሳሾቹ እናንተ ናችሁ ወይ? አዎ እኛ ነን ካሉ በኋላ ማለት ነው እስረኛውን አምልጧል፣ እናም ተጠንቀቁ በማለት ነበር የተነጋገሩት። እናም እንግዲህ ከራኬብ ጋር አሁን የሚሰራውን ልጅ አግኝቶት ኢዩኤል ማለት ነው አናገረው። ያው ከዚህ በኋላ ከኔ ጋር ትሰራለህ በሚል ነበረ። እናም እንግዲህ ስለነ ረብቃ ስለነ አቤል ሁሉም ነገር ከነገረው በኋላ ሁለተኛ ኢዩኤል እንድትሆን ነው የምፈልገው ማለትም ይነግረዋል። እናም እንግዲህ ራኬብ ማለት ነው ማሚን አግቻታለሁ እኮ ማለት ማሚን እኮ አግቻታለሁ በምትልበት ጊዜ ነበረ ጀግና በጣም ጎበዝ ነሽ በማለት ያበረታታል። ግን ደግሞ እሱም እንግዲህ የት ነው ያገዝሻት የት ናት በማለት ከጠየቃት በኋላ ነበረ ወደ መጋዘን ሄዶ እናቱን ያገኘው ኢዩኤል። ከዛ በኋላ እንግዲህ አንተ እርኩስ አንተ እናተ ይውጣልህ አንተ ነህ ያገትከኝ በማለትም እንግዲህ የአቤል እናት በምጠይቀው ጊዜ ከዚህ በኋላ እንግዲህ ብዙ ጊዜ ስለምትቆይ ፓወርሽን አታባክኝ በማለትም ለእናቱ መልስ ሰጥቷታል። ኢዩኤል እንግዲህ ባልታሰበ ሁኔታ ማለት ነው ተንኮሉ ይፋ አድርጎ በእናቱ ፊት እየተጋፈጠ ይገኛል። እናም እንግዲህ እሱ ከወጣ በኋላ ከዛች ጋር ነበረ ማለት ነው ራኬብ ወደ እናቷ ጋር ይመጣችው። እናም እንግዲህ ራኬብ ወደ እናቷ ጋር ከመጣች በኋላ ልጄ በማለት ተይ አትሳሳቺ፣ ምንም ነገር ለማድረግ እንዳትሞክሪ እባክሽን አዳምጪኝ አንዴ በምትላት ጊዜ ልጄ ብላ በምትጠራበት ጊዜ ነበረ ራኬብ በጣም የተንቀጠቀጠችውና እየፈራችው፣ ግን ደግሞ ሽንፈቷን ማሳየት አልፈለገችም። እናም እንግዲህ እንዴት እዚህ ጋር ልትመጪ ቻልሽ? እንዴት መጣሽ? በምትላት ጊዜ ማናግቶሽና ነው ማን ያገተሽ መስሎሽ ነው በማለትም መልስ ሰጥታለች ለእናቷ። እናም እንግዲህ ኢዩኤል አሁን ከራኬብ በስተጀርባ የሆነ ነገር ሊያረግ አስቧል። ሰላም ሰላም፣ ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ዘንድ የዘውትር ምኞቴ ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እናም እንግዲህ ዛሬ በጣም ደስ በሚል ሁኔታ ራኬብ አለመሆኗ ተናግራለች ማለት ነው ራኬብ። ምክንያቱም እሷን ኢዩኤልን እያመነችው አይደለም። እናም እንግዲህ ኢዩኤልን ልትፈትሸው ስለፈለገች ነው። እኔ አይደለሁም ይሄ ፎቶ የእኔ አይደለም በጭራሽ አይቼው አላቅም በማለት ነበረ የመለሰችለት። ግን ደግሞ እናቷን አውቃታለች ልጄ እያለች እየጠራቻት ነበረ። እናም እንግዲህ እኔ አቅፈት ብሎኝ ነበር፣ ግን ሽንፈት መስሎ ታየኝ ትላለች ራኬብ። እናም እንግዲህ እንዴት እንደዚህ ሊሆን ይችላል በማለት ነበር ፎቶን አውቶ ያሳያት። ግን ደግሞ ፎቶውን ሲያሳያት እኔ አላውቀውም በፍጹም እኔ ይሄ የኔ ፎቶ አይደለም ብላ ከሸምጥጥ አድርጋ ክድት። እናም እንግዲህ በዚህ በኩል ሬች ማድ ቤት ገባችና ለአዙ ምን ትባያለሽ ከባድ ችግር ተፈጥሯል በምትላት ጊዜ ምንድን ነው ብላ ስጠይቅ ነበረ። ኢዩኤል ተፈቷል በምትላት ጊዜ ትን ብሏት ልትሞት ጸጥ። እናም እንግዲህ ያው እንደፈራችው አልቀረም። ከቤት አትውጪ እኔ አስቤዛ እገዛለሁ ብላታለች ሬች ማለት ነው። በሌላኛው መንገድ ደግሞ የርብቃ አጎት ማን ነው መጥቷል ከሄደበት። እናም እንግዲህ የርብቃ አጎትን እንግዲህ አቤል ሊያመሰግነው አመሰግናለሁኝ በጣም አመሰግናለሁኝ አንተ ያደረክልኝ ልክ እንደ አባት ነው በሚለው ጊዜ ነበረ የርብቃ አጎት ያኮረፈው።
እንዴት እንደ አባት ትለኛለህ? አባትህ እኮ ነኝ እና ደግሞ ልጆቼ ናቸው በማለትም አስጠግቶ ያቅፋቸዋል። በጣም እንግዲህ ደስ በሚል ሁኔታ አው እሱማ ልክ ነህ በማለት አቤል የርብቃ አጎት አቅፎታል። በሌላኛው መንገድ ደግሞ ሪች ስራ መጀመር አለብሽ፣ ቤት ውስጥ መቀመጥ የለብሽም ትላታች ለርብቃ። ርብቃ ቤት ውስጥ መቀመጧ አስጨንቋታል። ለአቤልም በምታማክርበት ጊዜ ምንም ችግር የለም እኔ እኮ እንድትሰሪ እፈልጋለሁ ዘናምት ያለሽ በዛው ማለትም ይነግራታል። ርብቃም እንግዲህ እሺ በቃ ከሪች ጋር አውርቼ እነግርሃለሁ ብላ ትሸኘዋለች። እናም እንግዲህ ተፈቷል ብለው ከነገሯቸው በኋላ ነበር አቤል በጣም የተናደደው። ምክንያቱም አንድ እስረኛ መጠበቅ አትችሉም እንዴ? ከዚህ ሁሉ እስረኛ ውስጥ እንዴት እሱ ብቻ ሊያመልጥ ይችላል? በማለት ቦግ አለ። ግን ደግሞ ይሄ ያለ ነገር ነው። ያው ይሄ እንደምታውቁት በተንኮል የተካነና እየተመረቀ ነው። እናም እንግዲህ እሱ ሊያመልጥ ችሏል። ኦልሬዲ ለ30 ዓመት የተፈረደበት የነበረውን አምልጦ የዘና እያለ ይገኛል። እናም እንግዲህ ዛሬ ላይ ርብቃ ከቤት እንዳትወጣ ፈርታለች። ምክንያቱም በሆነ አጋጣሚና በሆነ ሰዓት ሊያጠቃት ይችላል። እናም እንግዲህ ሪች በማናችሁም ከቤት እንዳትወጡ እስከሚያዝልን ድረስ በማለት ለሁላቸውም ትናገራለች። በዚህኛው በኩል ደግሞ አቤል ቦግ ብሎ በጣም ተናዶ በመለቀቁ ማለት ነው። እና አቤል ኢዩኤልን እየፈለገ ይገኛል። ምክንያቱም ይዞ ለማስያዝ ማለት ነው። እናም እንግዲህ ሌላኛው ደግሞ ማሚ ናት። ማሚ እስካሁን ድረስ በታገተችበት ቦታ አለች። ያው እንግዲህ እኔ እኮ ፊትም ጠርጥሬ ያለውኝ ሁሉም ነገር ታስታውሳለች፣ ሁሉም ነገር ታውቃለች፣ ስታውቀው ነው ያለውን የርብቃ አጎት። ርብቃም እንዴት እንደዚህ ልትል ትችላለህ አጎቴ፣ እሷ እኮ አሟታል በምትለው ጊዜ ነበረ በፍጹም እኔ የእሷ ተንኮል በደንብ አድርጌ አውቀዋለሁኝ ስታውቅም ነው ማለት የተናገረው። እናም እንግዲህ ከዛ በኋላ ነበረ ማለት ነው ማሚ እስካሁንም ድረስ የልጇን አይን ታያለች። ምን አለበት ልጄ ማሚ ብላ ብትጠራኝ በማለት ህልሟን ታልማለች። እናም እንግዲህ በስተመጨረሻ ኢዩኤል እንግዲህ በላከው የራሱ ሰው ምክንያት አዙ ኩሽና ላይ እየበላች ታፍና ተወስዳለች። በጣም ያሳዝናል። ምክንያቱም አዙ ተጠንቀቂ ከቤት አትውጪ ብትባልም ግን ቤት ውስጥ መጥተው አፈኗት። እናም እንግዲህ ቀጣይ ምን እንደሚፈጠር አይታወቅም። ቀጣይ ደግሞ ማን ነው ተረኛው አይታወቅም ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ደግሞ የደውል ምልክቷን በማጥቆር የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮ ግን እስከ መጨረሻው ድረስ እዩት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።